ኢትዮጵያና ጣሊያን በዘላቂ የከተማ ልማትና ኢንቨስትመንት ያላቸውን አጋርነት ለማሳደግ ያለመው የመጀመሪያቸውን የኢትዮ ጣሊያን የግንባታ መሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ አካሂደዋል። በመድረኩ ኢትዮጵያ ተግባራዊ እያደረገች ያለችው ሁሉን አቀፍ ሪፎርም ለዓለም አቀፍ ኢንቨስትመንት ምቹና ሳቢ ምህዳር መፍጠሩ ተመላክቷል። ማሻሻያው በኢትዮጵያና በጣሊያን መካከል ያለውን ትስስር በተለያዩ ዘርፎች በአይነትም ሆነ በመጠን በከፍተኛ ሁኔታ እንዲያድግ መሰረት መጣሉና በዚህ ሂደት ውስጥ የጣሊያን መንግስት ስላሳየው አጋርነት ኢትዮጵያ ምስጋና አቅርባለች። እንደምታውቁት ኢትዮጵያ በቅርቡ አጠቃላይ የማክሮ ኢኮኖሚ ማሻሻያ መተግበር ጀምራለች። በትግበራ ሂደቱ ውስጥ ከጣሊያን ጋር በሁለትዮሽና በባለብዙ ወገን መድረኮች ላይ ላደረግነው ትብብር እንዲሁም በአገራችን ለጀመርናቸው የልማትና የማሻሻያ ስራዎች ላደረጋችሁልን ድጋፍ ምስጋናችን ላቅ ያለ ነው። በተለይም በመሪዎቻችን መካከል ያለው መልካም ግንኙነት ባለፉት ጥቂት ዓመታት በርካታ ተጨማሪ ስኬቶችን እንድናስመዘግብ ረድቶናል። የጣሊያንና የኢትዮጵያ የልማት ትብብር በመጠን በጥራትና በይዘት ረገድ እየጠነከረ መጥቷል። በከተማ ልማት፣ በከተማ መልሶ ማልማትና በኢነርጂ ዘርፍ ያለን ተሳትፎ በከፍተኛ ሁኔታ ካደጉት ጥቂት መስኮች መካከል ተጠቃሽ ናቸው። በተጨማሪም ጣሊያን በበጀት ድጋፍ እንዲሁም በተለያዩ ዘርፎች የቴክኒክና ምክክር አገልግሎት በመስጠት ለኢትዮጵያ የኢኮኖሚ ማሻሻያ አስተዋጽኦ አድርጋለች። አዲስ አበባ በከፍተኛ የልማት ጉዞ ላይ ትገኛለች ያሉት ሚኒስትሩ በዚህ ረገድ ጣሊያን ያላትን የመሰረተ ልማትና የከተማ ኑሮ ማሻሻል ልምድ እንደምታካፍል እምነታቸውን ገልጸዋል። እንደተመለከታችሁት አዲስ አበባ የንግድ ተቋማትን የምትስብ ለነዋሪዎቿ ምቹና የኢኮኖሚ እንቅስቃሴዎቿ በከፍተኛ ሁኔታ ያደጉባት ሜጋ ከተማ ሆናለች። በዚህም ማህበራዊና ኢኮኖሚያዊ እንቅስቃሴዋ ከአጠቃላይ የልማት ተግባራት ጎን ለጎን በከፍተኛ ሁኔታ በማደግ ላይ ይገኛሉ። የከተማ መልሶ ማልማትና የልማት ፕሮግራሞቻችን በመላው ሀገሪቱ ለሚገኙ ሌሎች ከተሞች እንደ አርአያ የሚወሰዱ ናቸው። ጣሊያን በአዲስ አበባም ሆነ በሌሎች የሀገሪቱ የከተማ ልማት እንቅስቃሴዎች ውስጥ ለነበራት ተሳትፎና ላበረከተችው አስተዋጽኦ ልናመሰግን እንወዳለን። ከንቲባ አዳነች አቤቤ በፎረሙ ላይ ባደረጉት ንግግር የሁለቱን ሀገራት ሁሉን አቀፍ የልማት ትብብር በከተማ መሰረተ ልማትና መልሶ ግንባታ ማስቀጠል እንደሚገባ ጠቁመዋል። አዲስ አበባም በአፍሪካ የከተሜነት አኗኗር ዘመና ውስጥ ጉልህ አሻራ እያኖረች መሆኑን አክለዋል። የሀገሮቻችን ባለብዙ ወገን ግንኙነት ረጅም ዘመናትን እያስቆጠረ ነው። ይህ ግንኙነት ለዓመታት ሳይደበዝዝ እየተሻሻለና እየጠነከረ መጥቷል። ዛሬ ይህ ግንኙነት ለሌሎች ሀገራትም ምሳሌ ሊሆን በሚችል መልኩ የትብብር መስኮቹን እያሰፋና በጽኑ መሰረት እየተገነባ መጥቷል። የንግድ ልውውጣችን እየሰፋ የኢንቨስትመንት ፍሰት እየጨመረ እንዲሁም የተቋማትና ኩባንያዎች ተሳትፎ ይበልጥ መዋቅራዊ ይዘት ተላብሶ ስትራቴጂካዊ እየሆነ መጥቷል። የዛሬው ፎረምም እነዚህ እያደጉ ያሉ ግንኙነቶችን የሚያንጸባርቅ ነው። በፈጣን ለውጥ ውስጥ ያለችው አዲስ አበባም ከዚህ ፎረም ብዙ የምታገኘው ጥቅም ይኖራል። አዲስ አበባ ከፎረሙ የምታተርፈው ብዙ እንደሆነ በመድረኩ የተገለጸ ሲሆን ከጣሊያን ለሚመጡ አልሚዎች በሯ ክፍት ነውም ብለዋል ከንቲባ አዳነች አቤቤ። ሁለቱ ሀገራት ግንኙነታቸውን ይበልጥ ለማሳደግ በመሰረተ ልማት ማስፋፋትና በሜጋ ፕሮጀክቶች ዘርፍ በትብብር ለመስራት ፍላጎት እንዳላቸው በፎረሙ ላይ ተነስቷል።